ገንዘብን አለ የተባለ ቦታ እያባረርኩ ሊይዘው ሞክራለሁ፣ እሱ ከጄ ይወጣል። ሊይዘው ሞክራለሁ፣ እሱ ከጄ ይወጣል። ገንዘብን በቀረብኩት ቁጥር ይሸሸኛል፣ ይርቀኛል፣ አይቀመጥም። በቃ ሁለት አይነት ለውጥ ነው ያለው። የሰላጣ ለውጥ አለ፣ የማንጎ ለውጥ አለ። ገንዘብን እንደ ማግኔት የሚሰበስብ አትራክት የሚያደርግ እውቀት፣ ማንነት፣ ስነልቦና መገንባት ነው ትልቁ መንገድ። ታሳድዱት አይመጣም፣ ስትፈልጉት እንደውም ጭራሽ አይመጣም። እንደው ብትሉ ስትቀርቡት ይርቃችኋል፣ እንደ ጠላ ስትቀርቡት ይርቃችኋል። ገንዘብ ለካ የሚመጣው እኔ ፔሪ በ2010 የነበረኝ አመለካከትና ባህሪ እንዲሁም አሁን 2018 ላይ ያለኝን ባህሪ አመለካከት መረዳት እናንተ ያንን ነገር ብታውቁት እነዚህ ሁለት ነገሮችን በደንብ ከገባችሁ በህይወታችሁ ውስጥ የማይቀየር ምንም ነገር እንደሌለ 200% እርግጠኛ ሆኜ ነው የምነግራችሁ። 2010 ላይ የነበረችው ፔሪ ስራ ፈላጊ ነበረች። ገንዘብ በጣም ያስፈልጋታል። ገንዘብን በጣም ነው የምትፈልገው። ስለዚህ ገንዘብ አለ የተባለ ቦታ ላይ ለመቀጠር ገንዘብ ለማግኘት ተመራጭ ሆኜ ተቀጥሬ ከዛ በኋላ ጥሩ ደሞዝ እንዲከፈለኝ የምሮጥ የምታትር የምለፋ እንደው ገንዘብ የማገኝበት መንገድ ብዬ እንደው መንገዶች ሳጠና ቁጭ ብዬ የምውል 2 አይነት 3 አይነት ስራ ለመስራት የምሞክር። ለምን? ገንዘብ ለማግኘት። ገንዘቡ ያስፈልገኛል ሰርቫይቭ ለማድረግ፣ ለመኖር፣ የቤት ኪራይ ለመክፈል፣ ለመብላት፣ ለመጠጣት ገንዘብ ያስፈልገኛል። ገንዘብን አለ የተባለ ቦታ እያባረርኩ ሊይዘው ሞክራለሁ፣ እሱ ከጄ ይወጣል። ሊይዘው ሞክራለሁ፣ እሱ ከጄ ይወጣል። ገንዘብን በቀረብኩት ቁጥር ይሸሸኛል፣ ይርቀኛል፣ አይቀመጥም። በቃ እንደው አለ የተባለበት ቦታ ኧረ የት ነው ያለው? ፕሊስ ፕሊስ ነበር የምለው በ2010 ላይ። ከ2010 በኋላ የገቡኝ ነገሮችና አሁን 2018 ላይ ያለውበትን ሁኔታ ነው የምነግራችሁ። እኔ ከ2010 እስካሁን ባለው ታይም ውስጥ ከገባኝ በኋላ ራሴን ዴቨሎፕ ሳረግ ስገነባ የመጣሁበት መንገድ ለካ ገንዘብን እናንተ መፈለግ የለባችሁም። አይገርምም? ገንዘብን እናንተ ማሳደድ የለባችሁም። ለካ ገንዘብ እንደዛ አይሰራም። ስታሳድዱት አይመጣም፣ ስትፈልጉት እንደውም ጭራሽ አይመጣም። እንደው ብትሉ ስትቀርቡት ይርቃችኋል፣ እንደ ጠላ ስትቀርቡት ይርቃችኋል። ገንዘብ ለካ የሚመጣው እናንተ ስትከተሉት ሳይሆን ገንዘብ እናንተን እንዲከተላችሁ ማድረግ ስትችሉ ብቻ ነው። ፔሪ ነኝ። እንኳን ወደ እኔ ቤት በሰላም በጤና መጣችሁልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ከወደዳችሁስ ላይክ ብታደርጉ ደስ ይለኛል። ይጠቅመዋል፣ ይበጀዋል ለምትሉት ሰው ደግሞ ሼር አድርጉለት። ዛሬ የምናነሳው ምርጥ የሆነ ሐሳብ ነው። ይጠቅማችኋል፣ እመኑኝ። አትፈላሰፊ። ገንዘብ ደግሞ ማንን ነው የሚከተለው ልትሉ ትችላላችሁ። ሪል የሚሰራው እውነታ ግን ይሄ ነው። ገንዘብ የሚከተላቸው ብዙ ሰዎች አሉ። እነዛን ሰዎች ከሆናችሁ ማዳበር እና ማድረግ ያለባችሁ የመጀመሪያው ነገር ዕውቀታችሁ ላይ ስሩ። ጭንቅላታችሁ ላይ ስሩ። ተፈላጊ ሙያ ያዙ። እሱ ላይ በደንብ ዲግ አድርጉ፣ ጎርጉሩ፣ በደንብ ፈልጉ፣ ኤክስፐርት ሁኑ። ሌሎች ከሚሰሩበት መንገድ እናንተ የተለየ ስራን ያንን ስራ በተለየ መልኩ ስሩት። የተሻለ እወቁት። ያንን ዘርፍ በደንብ ብሉት። በደንብ አድርጋችሁ ብሉት። ዕውቀትን በደንብ በሙያ በተግባር ምናምን እሽት አድርጉት። ያኔ ሰዎች ገንዘብ ሊከፍሏችሁ የሚፈልጓችሁ ሰው ነው የምትሆኑት። ይደወሉላችኋል። ልክፈላችሁና ይሄንን አድርግልኝ የምትባሉ ሰዎች ትሆናላችሁ። በፊትስ ክፈሉኝና እሰራላችኋለሁ ነበር የምትሉት። ሰው ፍቃደኛ አይደለም።
መልላችሁ ነው ገንዘብን እንደ ማግኔት የሚሰበስብ አትራክት የሚያደርግ እውቀት፣ ማንነት፣ ስነልቦና መገንባት ነው ትልቁ መንገድ። የ2010 ፔሪ አንዴ ሸገር ባስ፣ አንዴ ካሸር፣ አንዴ እንትን፣ አንዴ ያልሆንኩት ነገር ምን አለ፣ ያልሰራሁት ነገር ምን አለ፣ ገንዘብ አለበት የተባለ ቦታ በሙሉ በቃ ገንዘብ ካለው እሰራለሁ፣ አልንቅም ስራ። ግን ለካ ጅል ስለነበርኩ ነው። መስራት የነበረብኝ ራሴ ላይ ነበረ። አሁን ያለችው ፔሪ ራሷን በፋሽን ዲዛይን በደንብ አስተምራ አብቅታ የመናገር ችሎታዋን አዳብራ አንብባ እውቀትን በደንብ ሰብስባ ራሷን ስትገነባ ብዙ ሰዎች ይደውሉላታል፣ አስተምሪን ከፍለንሽ። ብዙ ሰዎች ይደውሉላታል፣ ፕራይቬት አስተምሪኝ፣ ይሄን ብር ልክፈልሽ። ብዙ ሰዎች ይደውሉላታል፣ ልክፈልሽና አማክሪን። ብዙ ሰዎች ይደውሉላታል፣ ያንቺ ትምህርት ይገባኛል፣ የሌላው ትምህርት ስለማይገባኝ አንቺ ጋር ነው መማር የምፈልገው። ብዙ ሰዎች ይደውሉላታል፣ ሌላውን አላምንም፣ ቀጠሮ ስለምትታመኝ በጥራትሽ ስለምተማመን አንቺ ነው ይሄን ልብስ እንድትሰሪልኝ የምፈልገው፣ ውድም ቢሆን ዋጋሽ አንቺ ትሻይናለሽ የምትባሉ ሰዎች ትሆናላችሁ። ለምን? ገንዘቡን ማሳደር ተውኩና ገንዘቡን አትራክት የሚያደርገው ማንነቴ ላይ፣ ስነ ልቦናዬ ላይ መስራት ስጀምር ገንዘቡ እኔን ፍለጋ እየሮጠ ይመጣል። ሀብታም ነኝ ሚሊዮነር ነኝ እያልኳቸው አይደለም። ድሮ በወር ውስጥ የማላገኘውን የሆነ ገንዘብ ወሩን ሙሉ አሁን ምንም ስራ ሳልሰራ አንድ ስራ ብቻ ሰርቼ ያንን ብር ላገኘው እችላለሁ። ልዩነቱ ገብቷቸዋል? የሆነ ጊዜ 2 ወር ሰርቼ ያገኘው የነበረውን ገንዘብ ዛሬ አንድ ስራ ብቻ ሰርቼ ላገኘው እችላለሁ። ወሩን ሙሉ ስራ ባይኖር ሰርቫይቭ አደርጋለሁ። ሳልጠገረር ነው ማውራችሁ። ምን ተፈላጊ እንደሆን ተፈላጊ የሆኑ ኮንተንቶችን ተፈላጊ የሆኑ ማንነቶችን ራሴ ላይ ስለሰራው እኔ ሳልሆን ገንዘብ የያዙ ሰዎች እኔን እየፈለጉ ልክፈልሽ ማለት ጀምረዋል። እዚህ ጋር ነው ነቃ እንድትሉ የምፈልገው። ገንዘብን ማሳደዱን ገታ አድርጉትና ገንዘብን አትራክት የሚያደርግ ማንነት ገንቡ። እመኑኝ፣ በዚህ ካልተቀየራችሁ እኔ ኮመንት አድርጉልኝ። በዚህ ካልተቀየራችሁ እኔ 200% እርግጠኛ ሆኜ የምነግራችሁ ነገር ማንነታችሁን ገንቡ። ሁለተኛውና ብዙ ሰዎች እንዲያውቁት የምፈልገውና ልቤ ላይ የሚኮረኩሩት ይሄን ያህል ይረዱታል፣ ግን እኔ ገባኝ ይገባቸዋል ወይ ብዬ የማስበው ነገር 2 አይነት ለውጥ ነው ያለው። የሰላጣ ለውጥ አለ፣ የማንጎ ለውጥ አለ። ሰላጣ ቶሎ ያድጋል፣ ቶሎ ተቀጥፎ ይበላል። ኔክስት አያፈራም። አንዴ ከተጠቀማችሁት በኋላ አላቂ ነው። ስራ አልያዘም፣ ስራ አልሰደደም። በቃ ትንሽ የምቾት አገኘ፣ ፋለ ወጣ፣ አበበ ምናምን ነገር ነው። ማንጎ ግን ኢቭን ስራ ፍሬ ለማፍራት ከ6 እስከ 7 ዓመት ከ5 ዓመት በኋላ እንደየዝርያው ይፈልጋል። ሲያድግም ቶሎ አያድግም። ስሩን በደንብ እስኪያንሰራፋ ድረስ ማደጉ ለብዙ ሰዎች አይታያቸውም። ከላይ የሚታይ ማደግ አይደለም፣ ስር ያንሰራፋ ነው። ከዛ በኋላ ግን አንዴ ካደገና 5 ዓመት 6 ዓመት በኋላ በየዓመቱ ያለማቋረጥ ፍሬ ይሰጣል። ያኔ የሚፈለገው የትኛው ነው? ሰላጣው ወይስ የማንጎ ዛፍ? ሁል ጊዜ የሚያተርፋችሁ የትኛው ነው? ሰላጣው ወይስ የማንጎ ዛፍ? ይሄንን ካወቃችሁ እናንተ ፕፍ ብሎ ሰዎች ቶሎ የሚያጨበጭቡለት ረግረግ ላይ የተሰራ ቤት ላለመሆን ቀስ ብላችሁ ስራችሁን ዘርጉ። እኔ እርግጠኛ ነኝ የሚያውቁኝ ሰዎች ዘመድም ቢመጣ ሌላም ሰዎች ቢመጡ የተለወጥኩ አይመስላቸውም። እዛው ላይ ነኝ ያለው የሚመስላቸው። እኔ ስሬን እንደ ጉድ ዘርግቻለሁ። ስሬ ቦታውን እየያዘ ነው። ስሬ መስመሩን እየያዘ ነው። አንድ ቀን ፕፍ ብዬ ግንዱን ካደገ በኋላና ፍሬ ማፍራት ስጀምር የሚመልሰኝ የለም ነው የምነግራችሁ።
አይታይም ግን አይደል? ስር ወደ ውስጥ ነው። ለማንም አይታይም። ሊያጨበጭቡላችሁ አይችሉም። እድገታችሁ ወደ ውስጥ ነው። መሰረታችሁን፣ ብራንዳችሁን ነው እየተከላችሁ ያላችሁት። የሆነ ሰው ግን ድንገት ካጠገባችሁ በ5 ወር ውስጥ ፑፍ ብሎ የሆነ ትልቅ ነገር ያሳያል። እሷ ተለወጠች፣ አንቺ እዚህ ነሽ ትባላላችሁ፣ አንተ እዚህ ነህ ትባላለህ። የማይታየውን ስርህን ስደድ መጀመሪያ። ለሰዎች ጭብጨባ አትቸኩል። ስርህን አንሰራፋ። በእውቀት በብራንዲንግ ራስን በማስተማር በማሻሻል ራስን ከቶክሲክ የሆኑ ሪሌሽንሺፖች በማዳን ራስን በማክበር ራስን ከአልባሌ ነገሮች በመሰዋት ዲስፕሊን በመሆን ኮንሲስተንስ በመሆን ስራችሁን በደንብ ዘርጉት። ግን ስሩ አይታይም አይደል? ሰላጣው ነው የሚታየው ከላይ ፕፍ በቃ ከሌ ምናምን ተጭብጭቦለት ምናምን ቅርብ ወዳቂ ነው። እመኑኝ፣ አትቅኑ። ፕፍ ብለው ለሚወጡ ሰዎች እውነታው ለውድቀታችሁና ለስንፍናችሁ ምክንያት እንድታረጉት አይደለም። ይሄን ነገር የምር ጎበዝ ሆናችሁ ብራንዲንግ ላይ ስር እንትን ማለት ላይ ራሳችሁን ማስተማር ላይ በደንብ አድርጋችሁ መሬቱን ከያዛችሁት እመኑኝ ያለማቋረጥ የሚያፈራ ፍሬ ያለው ማንጎ ነው የምትሆኑት። ስለዚህ ሰዎች መለዋጣችሁን አያምኑም፣ አይመኑም። እናንተ ግን ተለውጣችሁ ታውቁታላችሁ። ውስጣችሁ ሲቀየር፣ ኢነርጂያችሁ ሲቀየር፣ ክሬቲቪቲያችሁ ሲቀየር፣ ማንነታችሁ ሲቀየር ታውቁታላችሁ። ባይዘወይ እነዛ ሰዎች ግን በአንዴ ስለማይታይ 5 ዓመት 6 ዓመት ስለሚፈልግ የማንጎ እድገት ዝም ብለህ ነው እያሉ ጣል ያረጓቸዋል። እናንተ ታውቁታላችሁ ያንን አይደል? እሱ እውነታ ነው። ስራችሁን በደንብ አንሰራፉት። ለውጥ ይመጣል። ወደደም ጠላም ገንዘብ ይመጣል። ባሪያችሁ ይሆናል። ገንዘብ አምላካችሁ መሪያችሁ ሳይሆን ባሪያችሁ ይሆናል። እናንተ እዚህ ላይ በርቱ። እግዚአብሔር ላይ መተማመን ይኑራችሁ። ሁልጊዜ ከቅጥር ህይወት፣ ከጥገኝነት ህይወት እከሌ ያለልኝ እከሌ ያለችልኝ ከሚል ሐሳብ ውጡና ማንም የለኝም እኔ ነኝ እግዚአብሔር ነው ያለው ብላችሁ እመኑ። እግዚአብሔር ስላዘጋጃቸው የእናንተን መለወጥ ስለሚፈልግ በሰው ይሰራል እግዚአብሔር። እሱ ላይ በርቱልኝ፣ እሱ ላይ ጠንካራ ሁኑ። እነዚህ 2 ነገሮች በእኔ ህይወት ያየዋቸው ነው፣ ቀልድ አይደሉም። እመኑኝ፣ ተግብሩት። አመሰግናለሁ። እናንተ የትኛው እንደሚቸግራችሁ በብዛት ለመለወጥ ምን ቸገራችሁ? ኮመንት ላይ አድርጉልኝ እስቲ። ለመለወጥ ብዙ ጊዜ ችግር የሆነባችሁ ነገር ጻፉ።